ብፁዓን ካህናት፣ ደናግላን፣ የእግዚአብሔር ቤተሰቦች በሙሉ ድካማችንን የሚሸከም እግዚአብሔር ለዘላለም የተመሰገነ ይሁን። ትንቢተ ኤርምያስ 14 ምዕራፍ ቁጥር 20 ላይ እግዚአብሔር ሆይ ፈጣሪ ሆይ እኛ አንተን በድለናል አሉ። ይህ ቃል በአንድ ወቅት በነቢዩ ኤርምያስ ጊዜ በምድር ላይ ሲመላለሱ የነበሩ ሰዎች የኑዛዜያቸው፣ የጸጸታቸው፣ የሐዘናቸው ድምፅ ነው። እግዚአብሔር ሆይ እኛ አንተን በድለናል። ፈጣሪን መበደላቸውን፣ ፈጣሪን ማሳዘናቸውን፣ የፈጣሪን ሕግ መተላለፋቸውን አመኑና ጌታ ሆይ በድለናል አሉ። ዛሬ እዚህ መቅደስ የተሰባሰብን ሁላችን የእግዚአብሔር ወገኖች የሆንን ሰዎች ሁላችን እንደ ኤርምያስ ዘመን ሰዎች በዛን ጊዜ የታዩት ችግሮች፣ መከራዎች፣ ስቃዮች አሁንም በእኛ ዘመን በትክክል እያየን ስለሆነ እንደነሱ ለእኩይ ተግባራችን እኛ ለፈጸምነው፣ ወገኖቻችን ለፈጸሙት፣ ሕዝብ ለፈጸመ ኃጢአት፣ በደል የሐዘን የጸጸት ድምፅ ከሰማይ ከምድር ከዚች መቅደስ ሆነን ወደ አምላካችን ጌታ ሆይ እኛ አንተን በድለናል የሚል ድምፅ ሁላችን ዛሬ እናሰማለን ከልባችን። እንዲህ አይነቱ ድምፅ የጸጸት ድምፅ ነው። ከልብ ኃጢአቱን አምኖ ያዘነ ሰው፣ የተጸጸተ ሰው የሱ ድምፅ ነው። አሁን ያለንበት ወቅት ጸጸት ድምፅ ከምድር ወደ ሰማይ የምናሰማበት የጾም ልዩ ጊዜና ልዩ ወቅት ነው። በዚህ በ40 ቀን ተጋድሎ ጊዜ ክርስቲያኖች ሁላችን 3 ታላላቅ ነገሮችን እንድንፈጽም የወንጌል ቃል መሰረት በማድረግ ቤተ ክርስቲያን ለኛ አስተምራናለች፣ አውጃለች። እነሱም ጾም፣ ጸሎት፣ መስዋዕት። እነዚህ 3ቱ የመጽሐፍ ቅዱስ መነሻ ያላቸው በክርስቲያኖች ሕይወት ውስጥ ሁሌ እንዲታዩ እንዲፈጸሙ በእግዚአብሔር የተነገሩ በእግዚአብሔር የታዘዙ ናቸው። ጾም፣ ጸሎት፣ መስዋዕት። አንድ ክርስቲያን በአግባቡ ጸሎቱን ጠዋት፣ ማታ፣ ቀን ማድረሱን ማረጋገጥ አለበት። ታዟል፣ ጸልይ ተብሏል። አንድ ክርስቲያን ሁላችን በትክክል ጾም መያዙን ማረጋገጥ መቻል አለበት። እንድንጾም ታዘናልና። አንድ ክርስቲያን በጎ ነገር ማድረጉን፣ መስዋዕት መስጠት፣ በጎ ነገር ላይ መሳተፍን፣ ለክርስቶስ ታናናሽ ወገኖች ላነሳቸው ካለው ማካፈልን ማረጋገጥ ይኖርበታል። ይህም ወንጌል ቃል ነውና ክርስቶስ በምትጾሙበት ጊዜ ይላል። ክርስቶስ በምትጾሙበት ጊዜ ይላል። አልፎም ደግሞ በምትጸልዩበት ጊዜ ይላል። ይቀጥልና ደግሞ መስዋዕት በምትሰጡበት ጊዜ ይላል። ማቴዎስ 16ን ስናነብ ስትጾሙ፣ ስትጸልዩ፣ መስዋዕት ስትሰጡ የሚል ቃል ጾም፣ ጸሎት፣ መስዋዕት መስጠት የነበረ ያለ የሚኖር
ነውና እንዲሁም ይህን ቃል አስተንትኖ ስናደርግ ጾምን፣ መጸለይን፣ መስዋዕት መስጠትንም እንዲሁ እንዴት አድርገን ማድረግ እንዳለብንም በዛ መጽሐፍ ውስጥ እናገኛለን። ዛሬ ሁላችን እዚህ ያለን ትኩረት የምናደርገው የቀደሙ የእምነት አባቶች፣ ቅዱሳኖች፣ ጻድቃን በጾም ወቅት ከምድር ወደ ሰማይ ወደ አምላካቸው የንስሐ ድምፅ አሰምተዋል። ጌታ ሆይ አንተን በድለናል በማለት ይህ ድምፅ የአብርሃም የእምነት አባት የሆነው የአብርሃም ድምፅ ነው። ይህ ድምፅ የሙሴ ድምፅ ነው። ይህ ድምፅ የነገስታት፣ የነቢያት፣ የሐዋርያት ድምፅ ነው። በጾም በጸሎት ጊዜ ያሰሙት ድምፅ ነው። አብርሃም አንድ ድምፅ ነበረው ለአምላኩ እግዚአብሔር ፊት ፈጣሪ ፊት ቆሞ ምዕራፍ 19 ፍጥረት 18:27 ላይ የእምነት አባት የሆነው አብርሃም እግዚአብሔር ፊት ቆመና እንዲህ አለ፣ እኔ ቲቢያና አመድ የሆንኩ ከንቱ ሰው አምላክ ሆይ እባክህን ይቅር በለኝ አለው። ሙሴም ነገስታትም ነቢያትም ሐዋርያትም ጻድቃን ሰማዕታት ማረን በድለናል ብሎ በእግዚአብሔር ፊት ቆመዋል፣ ጸልየዋል። ኢየሱስም ለክርስቲያኖች፣ ለሐዋርያቶች በፊቱ ለቆሙት ሁሉ አስተምሯል። ማረን በድለናል ብለን እንድንጸልይ ሁሌ እንድንጸልይ ነግሮናል። በሉቃስ ወንጌል ምዕራፍ 18 ቁጥር 9 እስከ 40 ያለውን ታሪክ ስናይ ይህ ታሪክ የሚያስታውሰን ጸሎት ይዘው ምስጋና ይዘው መስዋዕታቸውን ይዘው ወደ ቤተ መቅደስ የገቡትን የሁለት ሰዎችን ታሪክ ነው። ከነዛ ውስጥ አንዱ ፈሪሳዊ ነው፣ ሁለተኛው ቀራጭ ነው። ፈሪሳዊው የጸሎት ይዘቱን ስናይ ሰው ሆኖ እያለ በሰው ፊት፣ በራሱ ሕሊና ፊት፣ በእግዚአብሔር ፊት ንጹሕ ነኝ የሚል ጸሎት አቀርበዋል። ቀራጩ ሰውዬ ደግሞ በሩቅ ቆመና ወደ ቤተ መቅደስ ለመግባት ለመጠጋት የተገባው አይደለም እያለ ሰማይ የእግዚአብሔር ማደሪያ ዙፋን ነው ብሎ ስላመነ ቀና ብሎ ሰማይ ለማየትም ሳይደፍር ብቻ ያለው የሱ እጅና የሱ ደረት ስለሆነ ባለው ነገር በያዘው ነገር በእጁ ደረቱን እየመታ እኔ ኃጢአተኛውን ማረኝ የሚል ጸሎት አቀርቧል። ማረኝ ብሎ በእግዚአብሔር ፊት የወደቀ ምሕረት የጠየቀ ምሕረትን በረከትን ይዞ ሄዷል። ስለዚህ የጾም ትሩፋት በድለናል ማረን ብለን እንደ ቀራጩ ደረታችንን እየመታን የምንለምንበት ጊዜና ምሕረትን በረከትን ጸጋን ከእግዚአብሔር ሁላችን ሰብስበን ወደ ኑሯችን ወደ ሕይወታችን የምንመለስበት ነው። በአንዳንድ ሃይማኖት ስርዓቶች ውስጥ ሲታይ ሰው ወደ አምልኮ ቦታ ከመግባቱ በፊት የመንጻት ስርዓት ይፈጽማል። በክርስትና ግን አንድ ሰው የአምልኮ ቦታን የሚያንኳኳ ወደ አምልኮ ቦታ የሚገባው የአምልኮ ደጅ ላይ የሚቆመው እንደ ኃጢአተኛ እንደ በደለኛ ሆኖ ነው። ዘጸአት 19 ላይ አንድ ጥሩ ታሪክ አለ፣ ላስታውሳችሁ ታውቃላችሁ። ይኸውም እግዚአብሔር ከእስራኤላውያን ጋር ቃል ኪዳን ማድረግ ፈለገ። ቃል ኪዳን ለማሰር ሁለቱ መገናኘት ነበረባቸው።
የእስራኤል ሕዝብና እግዚአብሔር። ይህ የግንኙነት ሂደት እንዲመራ የተመረጠው ሙሴ ነው። የግንኙነቱ አካሄድ ስንመለከት እግዚአብሔር ወደ ሲና ተራራ ጫፍ ላይ ይገለጣል። ሕዝቡ ደግሞ ወደ ተራራ ጫፍ ይጠጋሉ። ግን ወደ ተባለው ስፍራ ከመሄዳቸው በፊት ከሕዝቡ የሚጠበቅ አንድ ግዴታ ነበራቸው። ከእግዚአብሔር ጋር ለመገናኘት ራሳቸውን መቀደስ ነበረባቸው። እግዚአብሔር ሙሴን አዘዘው፣ ከተራራ ውረድ፣ ወደ ሕዝቡ ሂድ፣ ለእግዚአብሔር የተቀደሱ አድርገ ታቀርባቸዋለህ። ከዚህ በኋላ ሙሴ ከተራራ ወረደ። ሕዝቡ ልብሳቸውን አጥቦ እንዲቀደሱ አደረገ፣ ወደ እግዚአብሔርም አቀረባቸው። ከእግዚአብሔር ጋር ወዳጅነት ለመፍጠር፣ ከእግዚአብሔር ጋር ግንኙነት ለመፍጠር፣ የእግዚአብሔር ልጆች ለመሆን፣ ወደ እግዚአብሔር ለመጠጋት ለመቅረብ ከኦሪት ጀምሮ ሰው ራሱን መቀደስ በንጹሕ ልብ መቅረብ ይኖርበታል። ይህ የጾም ወቅት ስለሆነ በዚህ በጾም ወቅት ሁላችን ራሳችንን እንድንቀድስ ተጠይቀናል። የፋሲካ በዓል ክርስቶስ የሰው ዘርን ለመዋጀት የተሰዋበት በዓል ስለሆነ እኛም ይህን በዓል ለማክበር ጎልጎታ ክርስቶስ እኛን ለማዳን የተሰዋበት ቦታ ለመገኘት ፋሲካችንን ለማክበር ፋሲካችንን ከትንሣኤው ክርስቶስ ጋር ለመገናኘት ራሳችንን ልናጸዳ ይገባል። የእግዚአብሔር መልካምነት እውነትም ተቆጥሮ አያልቅም። በደንብ ካሰብን፣ በውስጣችን ካየን የእግዚአብሔር ደግነት፣ የእግዚአብሔር ቸርነት ለእኛ ለሕዝቦቹ፣ ለሰው ልጆች፣ ለምድር ደግነቱ ተቆጥሮ የማያልቅ አምላክ ነው። ከዚህም መካከል ውስጥ አንዱ እግዚአብሔር ሰውን ያዘጋጃል። ሰውን እግዚአብሔር ያዘጋጃል። በተለያየ መንገድ ይጠራል። ሰው ኃጢአት መስራቱን አቁሞ ንስሐ ገብቶ እስኪመለስ ድረስ ልጄ ይመለሳል፣ ይመለስ ይሁን እያለ መንገድ ያያል። እንደ ኮበለለ ልጅ አባት በር ላይ ቁጭ ብሎ መንገድ ይመለከታል። የመጣ ይሁን እያለ ከሱ ርቀን እንድንኖር እንድንሞት የእግዚአብሔር ፍቃድ ፍላጎት አይደለም። በሕዝቅኤል 33:11 ላይ እግዚአብሔር ሕዝቅኤልን ያዛል። ቶሎ ብለህ ሂድና ንገራቸው ይላል። ንገራቸው እኔ እግዚአብሔር ኃጢአተኛ ሰው ኃጢአት መስራቱን ትቶ በሕይወት እንድኖር እንጂ ከነ ኃጢአቱ እንድሞት ከቶ አልፈልግም። ሂድና ንገራቸው። የእግዚአብሔር ደግነት በዚህ ነው የምናየው። ነፍሳችን የንስሐን የምሕረት በር ልታንኳኳ ይገባል። ከነ ኃጢአታችን እንድንሞት የእግዚአብሔር ፍቃድም አይደለም። ራሳችንም ለዚህ መፍቀድ የለብንም። ነፍሳችንን ወደ ንስሐ በር ወደ ይቅርታ ደጅ ስናቀርባት አራት ታላላቅ ነገሮችን በደንብ ለማየት እንሞክራለን። ወደ ንስሐ በር ስንጠጋ፣ ወደ ኑዛዜ ስንጠጋ፣ ነፍሳችንን ወደ ንስሐ በር ምሕረት በር ስናስጠጋ አራት ነገሮች ይታዩናል። አንደኛ በኃጢአታችን ያቆሰልነው፣ በኃጢአታችን ምክንያት ያደማነው፣ በኃጢአታችን ያሳዘንነው መለኮታዊ ፍቅርን ነው። ወደ ንስሐ ስንጠጋ መለኮታዊ ፍቅርን በኃጢአታችን አደምተናል፣ በኃጢአታችን አቆስለናል። የእግዚአብሔርን ፍቅር ነው ያደማነው። ያ ይታየናል ወደ ንስሐ፣ ወደ ይቅርታ፣ ወደ እግዚአብሔር ምሕረት ስንጠጋ። ሌላው
በኃጢአታችን ምክንያት ወደ ንስሐ ስንቀርብ በኃጢአታችን ምክንያት ወደ ጎን የተውነው የእግዚአብሔርን ቸርነት ነው፣ የእግዚአብሔርን መልካምነት ነው። በኃጢአታችን ምክንያት ወደ ጎን ትተን ሌላ ቦታ የሸመጠጥነው የእግዚአብሔርን መልካምነትን ጥግ አድርገን ነው፣ ወደ ጎን ትተን ነው። የኑዛዜ ጸሎት ተናዛዡ ወደ ኑዛዜ ቦታ ሲቀርብ የተማጽኖ ጸሎት ያቀርባል። እንዲህ የሚል ነው: መልካም ተግባርን በመሳት ምርጫዬን ደካማ ተግባር ስላደረግኩ ይላል። ነፍሳችን ወደ ምሕረት በር ስትቀርብ መልካም ተግባርን መሳታችን፣ መልካም ስራን መተዋችን፣ መልካም ስራ አድርግ ብሎ እግዚአብሔር ያዘዘውን ሁሉ ወደ ግራ ሲተን ወደማይመጥነን ስፍራ ቦታ መገኘታችንን በደንብ እናስታውሳለን። ሌላው ንስሐ የሚያስታውሰን በሰው በተፈጥሮ ላይ ያለ አግባብ ያሳረፍነውን ምት፣ ስብራት፣ ሐዘን፣ የማይሽር ጠባሳ እናስታውሳለን። ወደ ንስሐ ስንሄድ በተፈጥሮ ላይ፣ በሰው ላይ፣ በወገን ላይ ያሳረፍነውን ጠባሳ እናስታውሳለን። የማይሽር ጠባሳ፣ ሐዘን፣ ስብራት በእኔ ምክንያት በእያንዳንዳችን ምክንያት የመጣውን በሰው ላይ ያመጣነውን ጠባሳ፣ ችግር፣ መከራ እናስታውሳለን። የምሕረት ደጅ ለማንኳኳት የሰው ዘር ማመን ያለበት ትልቁ ጉዳይ አለ። ሁሌ ለማመን የምንቸገረው ኃጢአተኞች መሆናችንን ማመን መቻል አለብን። በብሉይ ኪዳን በአዲስ ኪዳን ከሰማይ ወደ ምድር የመጣ ድምፅ አለ። ከእግዚአብሔር ዘንድ ወደ ሁላችን የተላከ ድምፅ አለ። ይህም ንስሐ ግቡ የሚል ድምፅ ነው። ከሰማይ ለሰው ልጆች ለሁላችን በክርስቶስ የታወጀው፣ በነቢያት የታወጀው፣ ዛሬም በቤተ ክርስቲያን የሚታወጀው ንስሐ ግቡ የሚል ቃል አለ። ይህ ማለት በቀጥታ ንጹሕ አይደላችሁም ነው። ሰዎች ናችሁ፣ ንጹሕ አይደላችሁም፣ ድክመት አለ፣ ኃጢአት አለ፣ በደል አለ የሚል ድምፅ ያሰማልና። ስለዚህ ኃጢአትን ከእጃችን የምናወርደው ኃጢአት ካለን ይህን ኃጢአት ከእጃችን ማውረድ የምንችለው፣ ከአእምሯችን ማውረድ የምንችለው፣ ከአስተሳሰባችን ሁሌ ማውረድ የምንችለው በንስሐ ምስጢር ነው። የክርስቶስ መስቀል በጥልቀት ስናይ የሰው ልጆች የበደል ጥግን ይናገራል። ስለዚህ ሰው ደካማ ነው፣ ኃጢአተኛ ነው። በምድራዊ ሕይወታቸው በቅድስና የኖሩ ለክርስቶስ መስቀል ክብር ተሰውቶ ለማለፍ እድለኞች የሆኑ ሰማዕታት፣ ጻድቃን ሁሉ ለዚህ ለቅድስናቸው ተግባር ጉዞ በር የከፈተላቸው በእግዚአብሔር ፊት ኃጢአተኞች፣ ደካሞች መሆናቸውን አምኖ በመቀበላቸው ነው። የሆኑት ጽድቅን የሚያገኙት የጽድቅ ስራን ምድር ላይ የሰሩት በእግዚአብሔር ጸጋ ብቻ መሆኑን አምኖ ተቀብሏል። ከራሳቸው ኃጢአት ብቻ ነው ያላቸው። ከነዚህ ሰማዕታት ውስጥ አንዱ ቅዱስ ጴጥሮስን ማስታወስ እንችላለን። ቅዱስ ጴጥሮስ በአደባባይ ኃጢአተኛ መሆኑን የተናዘዘ ንስሐ በግልጽ እኛም ንስሐ እንድንገባ በግልጽ ንስሐ የገባ ነው። ገላትያ 1:12 ላይ ጳውሎስ እንዲህ ይላል፣ ንስሐውን ኑዛዜውን የእግዚአብሔርን ቤተ ክርስቲያኖችን ያለ እራሄ እያሳደድኩ ለማጥፋት ለመግደል ይሞክር
እጥር ነበረ ይላል። ከዛም ሮሜ 7:24 ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ከዚህ ሟች ሥጋ ማን ይለየኛል እያለ ንስሐ ገብቷል። በዚህ መልክ ንስሐ የገባ ቅዱስ ነው። ሰዎች አባባል አላቸው። ሰው በሕይወት እያለ በቁሙ ይሞታል ይላሉ። ሰው በቁሙ የሚሞተውም ይኸውም በሕይወት እያለ ኃጢአተኛ መሆኑን በዘነጋበት ጊዜ ነው ይላሉ። ይህን አስተሳሰብ የወንጌል ቃልም ያጸድቃል። ሉቃስ 13:3 ላይ በኃጢአታችሁ ተጸጽታችሁ ንስሐ ባትገቡ እናንተም ትሞታላችሁ ይላል። ለኃጢአት መጸጸት ንስሐ መግባት ከሞት ያድነናል። ዮሐንስ ራእይ ምዕራፍ 2:5 ንስሐ ካልገባ በቶሎ እመጣለሁ፣ መቅረዝህን ከስፍራው መጥቼ አነሳለሁ ይላል። በሕይወት እያለ ብርሃን የሌለ ሰው በሕይወቱ እያለ ሞትን ይለማመዳል። ንስሐ መግባት ብርሃን ነው። ስህተትን ማወቅ አንድ ሻማ መለኮስ ነው ወደ ብርሃን። ድክመትን ማወቅ ለሚቀጥለው ጉዟችን ያን ድክመት ሁለተኛ እንዳናደርግ ያግዛል። ንስሐ ድክመትን ማወቅ ስለሆነ፣ የፈጠርነውን ስህተት ማወቅ ስለሆነ፣ ያጠፋነውን ጥፋት ማወቅ ስለሆነ፣ ያጎደልነውን ማወቅ ስለሆነ፣ የሰበርነውን ማወቅ ስለሆነ ይሄን እነዚህን ማወቅ ወደ ብርሃን መሸጋገር ነው። ወደ ሕይወት ለሚቀጥለው ሕይወት ጥረት እንድናደርግ ያግዛል። ንስሐ መግባት ብርሃን ነው። መቅረዛችንም በስፍራው ይኖራል። ሰው በሕይወት እያለ ነፍሱን ሊያጠቃ የሚችል ትልቅ በሽታ ኃጢአት መሆኑን ሊረዳ ይገባል። ሰው በሕይወት እያለ ነፍሱን ሊያጠቃ፣ ሊያበላሽ፣ ሊያጠቁር የሚችል ትልቅ በሽታ ኃጢአት ነው። ኃጢአት የሰውን ስብዕና ያጠቃል። የኃጢአት ክፉ ይሄ ነው። ኃጢአት የሰውን ስብዕና ያጠቃል። ትልቅ ሰው የነበረውን ትንሽ ያደርጋል። ሰውን ትንሽ ያደርጋል። ኃጢአት የነፍሳችንን ሰላም ያሳጣል። አእምሯችንን እረፍት አይሰጥም። ስለዚህ አንደኛ ዮሐንስ ምዕራፍ 1:8 ላይ ኃጢአት የለብኝም ብለን ራሳችንን አናታልል፣ ባይሆን ኃጢአታችንን ለእግዚአብሔር እንናዘዝ ይላል። ሌላው እግዚአብሔር ንስሐ ግቡ ብሎን ሲጠራን ነፍሳችንን ለመቀደስ ብቻ ሳይሆን በደልን እንድናቆምም ነው። ንስሐ ስንገባ በደል ይቆማል፣ ግፍ ይቆማል። በደል የምንፈጽመው ምቱ የሚያርፈው በሰው ላይ ነው። እግዚአብሔርንስ የት አገኝተን ምት እናሳርፋለን? የኃጢአት ምት፣ የበደል ምት ሰው ላይ ነው የሚያርፈው። ንስሐ ስንገባ ምቱ የሚያርፍባቸው ሰዎች ትንሽ እረፍት ሊያገኙ ይችላሉ። በመጽሐፍ ቅዱስ ውስጥ ሁላችሁ የምታውቁት እንዲሁ አንድ ታሪክ አለ ላካፈል። ሁለተኛ ሳሙኤል 11 እስከ 12 ምዕራፍ ላይ ያለው ታሪክ ዳዊት ሁለት ታላላቅ ከባድ ጆሮ ጭው የሚያደርጉ ጥፋት፣ በደል
ከፈጸመ በኋላ ዝም አለ። ጸጸት የለም። የፈጸምኩት ነገር ስህተት ነው የለም። ዝም አለ። ሕይወት እየቀጠለ ነው። ግን በሱ ምክንያት እያነባ ያለ ግለሰብ፣ ቤተሰብ፣ ማህበረሰብ አለ። ይህ ሰው መሪ ነው። መሪ ስለሆነ ምቱ እንዳይቀጥል ንስሐ መግባት አለበት። የኃጢአቱን ብዛት መረዳት ማወቅ ይገባዋል። የዳዊት ኃጢአት በወቅቱ 2 ነበሩ። ትዳርን፣ የሰው ጎጆን ማፍረስ። ሌላው የሰው ጎጆን ካፈረሰ በኋላ ባለቤቷ ካልተገደለ ተቀናቃኝ ይሆናል በማለት የንጹህ ሰው ደም ማፍሰስ። ይህን በደል ከፈጸመ በኋላ ዳዊት ዝም አለ። አሁንም እግዚአብሔር ግን ተጸጽተን እንድንመለስ የሚፈልግ አምላክ ስለሆነ ዳዊት ዘንድ እግዚአብሔር ነቢዩ ናታንን ላከው። ናታን ወደ ዳዊት ዘንድ ቀረበና እንዲህ አለው፣ ንጉሥ ሆይ 2 ሰዎች ባንተ አውራጃ ውስጥ ባንተ ግዛት ውስጥ ነበሩ አለ። አንዱ ሀብታም ነው፣ አንዱ ድሃ ነው። ሀብታሙ ብዙ በግ ብዙ ፍየል አለው። ድሃ ደግሞ አንድ በግ አለችው፣ እሷን ይወዳል፣ እንደ ቤተሰቦቹ ያያል፣ የቤተሰብ አባል ነች አለ። ከዕለታት አንድ ቀን ሀብታሙ ቤት እንግዳ መጣ። እንግዳውን ለመቀበል የድሃው አንድ ብቸኛ በግ መስዋዕት ሆነች። ድሃ ዋጋ ከፈለ አለ። ዳዊት በሰማው ነገር በጣም አዘነ። ከዛ በኋላ የማላ ቃል ነገረ። በእግዚአብሔር ስም ይምላለሁ፣ ይህ ሰው በእኔ ግዛት ከሆነ መገደል አለበት አለ። ድሃ እንዴት ዋጋ ይከፍላል? ዮናታን ቀስ እያለ አስረዳው። ይህ ሰው አንተ ነህ አለው። ዳዊት ኃጢአቱን ተረዳ፣ አዘነ። ግን በደል ፈጻሚው ራሱ መሆኑን ሲያውቅ አዘነ። ሌላ ሰው ሲሆን ግን በእግዚአብሔር ስም ይምላለሁ፣ ሞት ይገባል አለ። ይህ ባጭሩ የሁላችን የሰው ልጆች የእያንዳንዳችን ታሪክ ተብሎ ይገመታል። መነጽራችን የሰው ኃጢአት የሰው ድክመት ለመፈተሽ ሲሆን ኮረቱን ትልቁን ጎላ አድርጎ ዚሆን አድርጎ ያሳያል። የራሳችን ሲሆን ትንሽ አድርጎ ቁጫጭ አድርጎ ያሳያል። በሌላ ሰው ላይ ስንፈርድ ጠበቅ አድርገን እንፈርዳለን። በእኛ ላይ ሲሆን ግን ቁልፏን አንቆልፋትም። እንዲህ አይነት የሰው ልጅ ባህሪ በምንመለከት ክርስቶስ በወንጌል ገላጭ በሆነ ቃል ለሁላችን ይሄን ተግባራችንን እንድናቆም አስተምሮናል። ማቴዎስ 7 ላይ እባካችሁ አስቀድማችሁ አለ ክርስቶስ ወደ ሰው ከማየታችሁ በፊት የሰውን ድክመት መዛችሁ ከማውጣታችሁ በፊት የሰውን ችግር የሰውን ደካማነት ቁስል ከማየታችሁ በፊት በዓይናችሁ ውስጥ ያለውን ትልቅ ግንድ ለማውጣት ሞክሩ። ባንተ ያለውን ግንድ ለመደበቅ ስትል ወደ ሌላ ቦታ አታማትሩ እያለ አስተምሮናል። ዮናታን ዳዊትን አገዘው።
የምሕረትን በር እንዲያንኳኳ ከዚህ በኋላ ዳዊት የንስሐ ቃል እንዲህ በማለት ተናዘዘ። ኃጢአት በመስራት እግዚአብሔርን በድያለሁ። ሁለተኛ ሳሙኤል 12:13 ላይ ቅድም የጠቀስነው ቃል ቅዱሳኖች የጠቀሱትን እኛ አንተን በድለናል ማረን ያሉትን ዳዊትም እዚህ ጋር እግዚአብሔርን ኃጢአት በመስራት እግዚአብሔርን በድያለሁ አለ። ከዚህ በኋላ ከዚህን ቀን ጀምሮ የዳዊት ጸሎት የሆነው የኃጢአትን ብዛት ዘወትር ሁል ቀን ቀንና ሌሊት ማታም የኃጢአትን ብዛት ይገነዘባለሁ። እባክን አምላክ ሆይ ስለ ዘላለማዊ ፍቅር ይቅር በለኝ አለው። መዝሙረ ዳዊት 51 ላይ እናገኛለን። ዳዊት እስከ ዕለተ ሞቱ ድረስ የኃጢአቱን ብዛት ይገነዘባል። የኃጢአቱን ብዛት ሲገነዘብ ደግሞ የእግዚአብሔርን ምሕረት፣ ይቅርታ፣ የእግዚአብሔርን አባትነት፣ ቸርነት ሁሌ ያስታውሳል። እኛስ ምን ያህል የኃጢአታችንን ብዛት እንገነዘባለን። የድክመቶቻችን ብዛት በእግዚአብሔር ፊት ቀንና ማታ ምን ያህል እንገነዘባለን። ከዛስ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ደግነት ምን ያህል እናያለን። ሰው የራሱን ኃጢአት ብዛት ማየት ቢጀምር ይባላል። ሰው የራሱን ኃጢአቱን ብዛት ማየት ቢጀምር የራሱን አይቶ ጨርሶ የሌላውን የማየት ጊዜ የለውም። የተወደዳችሁ የእግዚአብሔር ቤተሰብ በእኛ ውስጥ መልካምነት፣ በጎነት፣ ቸርነት፣ ገርነት፣ እምነት፣ ፍቅር፣ ራስን መግዛት፣ ታማኝነት፣ ፈራ እግዚአብሔር በእኛ ውስጥ አለ። ተቀብሮ በእኛ ውስጥ አለ። አንዱ ደግሞ የዛ ተቃራኒ ድክመት አለ። የሁለቱ ባለቤቶች ነን። ጳውሎስ ወደ ሮሜ ሲጽፍ 7:21 ላይ መልካም ነገርን ማድረግ ሲፈልግ ክፉ ነገርን ለማድረግ ይገደዳለሁ ይላል። ደካማነት በእኛ ውስጥ አለ። የንስሐ ጥሪ ግን በእኛ ውስጥ ያለውን መልካም ነገሮችን አንቆ የሚይዝ እንክርዳድ ሊበቅል ይችላል። ግን እንክርዳዱ እንዳያድግ ለማድረግ ነው። የንስሐ ጥሪ እንክርዳድ ሊበቅል ይችላል። ይህ እንክርዳድ በእኛ ውስጥ ያለውን መልካም ነገር እንዳይበላው ነው። የንስሐ ጥሪ እንክርዳዱን ለማቀጨጭ ነው። እንክርዳዱ ካልቀጨጨ ስንዴውን ያቀጭጫል። በእኛ ሕይወት ውስጥ ያለውን መልካምነትን ያደበዝዛል። እንክርዳዱ ብቻ በሕይወታችን ውስጥ ይታያል። ስለዚህ ንስሐ በሕይወታችን ውስጥ እንክርዳዱ ከስንዴ በልጦ እንዳይገኝ ለማድረግ ንስሐ ጥሪ ሁሌ አለ በቤተ ክርስቲያን። በሳራ በረሃ የሚኖረው ግመል ቶሎ ቶሎ እየነቃ እየተነሳ በንፋስ የመጣውን ያሸዋ ክምር ከሰውነቱ ያራግባል። አለበለዚያ በአሸዋ ክምር ይዋጣል። እንስሳ እንኳን ያልተፈለገ ነገር፣ የማይጠቅም ነገር፣ የማይመች ነገር፣ ለቤተሰብ የማይሆን፣ ለቤተ ክርስቲያን የማይሆን፣ ለወገን የማይሆን ነገር መጥቶ ወረራ እንዳይፈጽመን ራሳችንን መከላከል ይገባናል። መፍቀድ የለብንም። ሰው ኃጢአት፣ ጥፋት፣ ድክመት
ወረራ እንዲፈጸምበት በራሱ ላይ መፍቀድ የለበትም። በንስሐ ማጽዳት እንችላለንና የእግዚአብሔር ድምፅ ለእኛ ለሰዎች የሚለው ኃጢአተኞች መሆናችሁን አውቃችሁና አምናችሁ ንስሐ ግቡ እያለን ይጠራል። ስለዚህ ለዚህ ጥሪ ዘገምተኛ ምላሽ መስጠት፣ ንስሐ ግቡ እያለ ዘገምተኛ ምላሽ መስጠት፣ ሲጠጋም ዝም ማለት በመጽሐፍ ቅዱስ አስተምሮ ገበሬው ዘር ሲዘራ መንገድ ዳር ወድቃ በወፎች የተበላችውን ዘር እንመስላለን ዝም ካለን። ሉቃስ ይሄን ሲያብራራ 8:12 ላይ በመንገድ ዳር የወደቀችው ዘር የሚታመለክተው ቃሉን ለጊዜው የሰሙትን ሰዎች ነው። ነገር ግን እነሱ አምኖ እንዳይድኑ የተዘራውን ዘር ዲያብሎስ መጥቶ ከልባቸው ነጠቀ ይላል። ንስሐ መግባትን ክርስቲያን ዝም ካለ ከዘገየ ንስሐ ግቡና ትድናላችሁ የሚለው የእግዚአብሔር ቃል በዲያብሎስ እንደተበላ ይቆጠራል። መዳናችንን አይፈልግምና ዘኬዎስ ከጌታ ጋር ጉዞ ለመጀመር ንስሐን ነው ያስቀደመው። እኛም ከጌታ ጋር ጉዞ ለመቀጠል እስከ መጨረሻ ድረስ ሁል ቀን ንስሐ ፊት ለፊታችን ሊኖር ይገባል። ዘኬዎስ እንዲህ ነው አለ። ጌታ ፊት ቆሞ በማታለል የወሰድኩትን የሰው ሀቅ፣ የሰው ገንዘብ፣ የሰው ጉልበት፣ ማንኛውም ነገር በእጥፍ ይከፍላለሁ። የጌታ መልስ ደግሞ መዳን ዛሬ ለዚህ ቤት ሆኗል። ንስሐ መዳን ነው። ንስሐ ገብተን ልንድን ይገባል። አዳምና ሔዋን በኃጢአት ወደቁ። ራቆትነታቸውን ተመለከቱ። ራቆትነታቸውን ለመሸፈን ቅጠልም ለበሱ። ይቺ ቅጠል እየደረቀች ተቸገሩ። ሌላ ያመጣሉ፣ ትደርቃለች። ጧት ያመጣሉ፣ ማታም ትደርቃለች። ይህን የተመለከተ እግዚአብሔር ቆዳ ሰፍቶ አለበሳቸው ይላል ፍጥረት 3:21 ላይ። የአዳምና የሔዋን ራቆትነት ለመሸፈን የተሰዋ በግ አለ። የእኛን ራቆትነታችንን በደሙ የሸፈነው ጎልጎታ ላይ የተሰዋ የክርስቶስ ትንሣኤ በዓል ለማክበር በንስሐ ራሳችንን ልንቀድስ ይገባል። እዚህ ጋር በጣም ትኩረት ማድረግ ያለብን ነገር፣ ሁላችን ትኩረት ማድረግ ያለብን ነገር በኃጢአት ቁምጥና ላይ ወድቀን ሳንፈራ፣ ሳንጸጸት፣ ሳናፍር እንዴት ከንጹህ መንፈሶችና ከቅዱሳን ጋር እጅግ ንጽሕት ከሆነች ከኢየሱስ እናት ጋር ደሙን ካፈሰሰው ከኢየሱስ ጋር እንዴት እንቀላቀላለን? በዚህ አጋጣሚ እንደ ካህን ጥሪ የሚያቀርበው ለራሴም ነፍሳችንን ወደ እግዚአብሔር ምሕረት በር ማቅረብ ጊዜ የሚሰጥ ጉዳይ አይደለም። ለሁላችን ጻድቃኖች የሆኑት እግዚአብሔር ደጅ ቆመው በጉልበታቸው ተንበርክከው
አንገታቸውን አዘቅዝቆ ምሕረት ለምነዋል። ለድክመቶቻቸው አዝነዋል፣ አለቅሰዋል። እኛም የነሱን አብነት ልንከተል ይገባል። ለንስሐ መዘገየት ከቀጠለ ምናልባት በሞት ቀንም አንሰማም ብለን ያለ ንስሐ ያለ ጸጸት ሕይወት ሊያልፍ ይችላል። ያበላሸነውን ማስተካከል፣ የሰበርነውን መጠገን፣ የተሳሳትነውን ማረም በምድር ላይ ነው፣ በሕይወት እያለን ነው። ከሞትን በኋላ ጸጸት አለ ብዬ ባላስብም ካለ እንኳን ተመልሰን መተን ማስተካከል፣ የሰበርነውን ማስተካከል፣ ያበላሸነውን ወደ ኋላ ሄደን መስራት የምንችልበት እድል የለም። ፍርድ ብቻ ነው የሚጠብቀን። ለዚህ የዘወትር ተግባራችን ንስሐ ሊሆን ይገባል። በመጨረሻም ንስሐ ምንድነው ሲባል የተሰጡ መንፈሳዊ እይታዎች፣ መልሶች በመጽሐፍ ቅዱስ ውስጥም ያሉት ንስሐ እግዚአብሔር ጨለማን ከብርሃን እንደለየ ሕይወታችን ውስጥ ተጣብቆ ከኛ ጋር የሚኖረውን ማንኛውም ጨለማ አስተሳሰብ፣ መጥፎ አስተሳሰብ የምንለይበት ጊዜ ነው፣ ከኛ ጋር እንዳይኖር። ንስሐ ከሕሊናችን በታች የሆነውን ስራ የሆንንበትን ጊዜ፣ ሰዓት፣ ወቅት ሁሉ የምናስብበትና ከዛ ቦታ ራሳችንን የምናላቅቅበት ጊዜ ነው ንስሐ። ንስሐ በእግዚአብሔር አስደናቂ ምስጢራዊ ህላዌ ባየ ጊዜ ሙሴ የራሱን ትንሽነት ተገነዘበ። ከሚነደው ቁጥቋጦ ፊት መጫማውን አወለቀ። የእግዚአብሔር ቅድስና ለማየት ስለፈራ ፊቱን ሸፈነ። ስለዚህ ንስሐ እኛ በቅዱስ እግዚአብሔር ፊት ትንሽነታችንን የምንገነዘብበት ልዩ ጊዜ ነው። ፓፓ ቤኔዲክቶስ እርሳቸው ጋር ጋዜጠኞች መጡና እርስዎ ከ1 ቢሊዮን ሕዝብ በላይ ምዕመናን መሪ፣ የቤተ ክርስቲያን መሪ፣ ብዙ ያወቁ፣ ብዙ የተመራመሩ፣ ብዙ የጻፉ፣ ብዙ አዋቂ ቴዎሎጂያን ብሎ ይደረድራል። እሳቸው ግን አንድ መልስ ነበራቸው። ልጄ ሆይ እኔ በእግዚአብሔር ፊት ለማኝ ነኝ ነው ያሉት። እግዚአብሔር ፊት ለማኝ ነኝ። እንደ ለማኝ ከሱ ፊት ለምኜ ፍርፋሪ ከሰጠ በዛች ፍርፋሪ የምኖር ሰው ነኝ። ለዚህ ንስሐ በእግዚአብሔር ፊት ለማኝ ሆነን ፍርፋሪ ከሰጠን በዛች ሕይወታችንን ለመምራት የምንጠጋ ሰዎች ነን። ንስሐ በቅዱስ እግዚአብሔር ፊት ኢያሱ እንዲህ ሲል ጮኸ፣ ከንፈሮቼ የረከሱብኝ ሰው ነኝና መጥፋቴ ስለሆነ ወዮልኝ አለ። ንስሐ በቅዱስ እግዚአብሔር ፊት ሁለመናችን የረከሰብን እንደሆነን አምነን በቅዱስ እግዚአብሔር ፊት መጮህ ነው። እንዲሁም ንስሐ አዳም ራቆቱን ቆመ በፈጣሪ በቅዱስ እግዚአብሔር ፊት፣ እግዚአብሔርም ራቆትነቱን ሸፈነ። ንስሐ እግዚአብሔር ፊት ራቆታችንን መቆምና እሱ እንዲያለብሰን፣ እሱ እንዲከልለን፣ እሱ እንዲሸፍነን መጠየቅ ነው። ይህ የጾም ጊዜ እንደ ጻድቃን እንደ ቅዱሳን እጆቻችንን ዘርግተን ተንበርክከን እግዚአብሔር ሆይ እኛ አንተን በድለናል ብለን ለራሳችን እኛ ለበደልነው
ወገኖቻችን ለበደሉትን በደል ሁሉ ምሕረትን የምንጠይቅበት ወደ ቸርነቱ የምንጠጋበት ልዩ ጊዜ ነው። እግዚአብሔር ጸጸታችንን ንሳችንን ይቀበልልን።